ከጓደኛዬ ጋር መጣሁ። ካልፈታኝ አልመለስም ብዬ ቦርሳዬን ይዤ መጣሁ። ዋነኛ ነኝ የሚል መንፈስ ነው። ምንድን ነው የምትፈልገው? ከሱ ላይ ምን ልታደርገው ትፈልጋለህ? አንተ ትገለዋለህ። መግደል ነው የምትፈልገው። ማን አንተ? ሞሎክ ሞሎክ ነህ አንተ። ሞሎክ ነኝ። ይሄ አማልክት ነው። በነገራችን ላይ ሞሎክ ነው፣ ጣዖት ነው፣ የሚመለክ ነው። ኦኬ፣ ምን ልታደርገው ነው የምትፈልገው? ልትገለው። እስካሁን ምን አድርጋል? እሱ ላይ በህይወቱ ጫወታለሁ። በህይወቱ ትጫወታለህ። አንተ ትጫወትበታለህ። እስከ ዛሬ እየተጫወትበት ነበር እና ዋና ነህ አንተ። ምንድነው ሌላ ስራ? ዋነኛ ስራ ምንድነው? ትውልድን ከእግዚአብሔር እጅ እናጠቃለሁ። ትነጥቃለህ። አንተ ሞሎክ ነህ። ኦኬ፣ አሳየኝ እስቲ ኃይልህን አሳየኝ። ልቀቅ። እጁን ያሳየኝ። ኃይሉን ያሳየኝ። ሎክ ያ የመለከቱ ነው። ሞሎክ ነኝ። ይሄን በዚህ ሰዓት እያያችሁ ያላችሁ wherever you are የእግዚአብሔር እሳት እላያችሁ ላይ ያለውን የጨለማ ኃይል ዛሬ ይመታዋል። ሞሎክ ትውልዱን ከእግዚአብሔር ትለያለህ። እነሱን ልትገለው ትፈልጋለህ። የቃል ኪዳን ልጄ ነው። የቃል ኪዳን በስንት አመቱ ነው? በስለት ነው የመጣው። በስንት አመቱ? ከልጅነት ሲወለድ ነው ያዝከው። እናትና አባቱ እኔ ጋር መጥተው ነበር። እሺ፣ ሰጡ። እኔ ነኝ የሰጠሁት እኔ ነኝ። አንተ ራስህ ለአባቱ የሰጠው እሱን አንተ ነህ። ሞሎክ አንተ ነህ። አላቀረበልኝም። የት ሀገር ነው ይሄ ስጦታ የተሰጠው? የት ሀገር ላይ? የት ከተማ ልጅ ሆኖ ለአባቱ የተሰጠው? ባሌ ላይ ነው። This is a very strange demon. ዋና ለቃው። ኦኬ፣ ሞሎክ አሁን ከአንተ እጅ ወስጄ ለኢየሱስ ሰጠዋለሁ። ይሄን አይሆንም። ካንተ ላይ ወስተውና ለጌታ ሰጠዋለሁ። ብዙዎችን እኮ አታለየ መጥቻለሁ። ይሄንን ልጅ ነው ያለቀ። ብዙ አታለን የመጣው። ብዙዎችን አታለየ መጥቻለሁ። ብዙ አስመስለን የመጣው። አስመስዬ መጥቻለሁ። ኦኬ፣ ስለዚህ ዝም አመሳስለ ትሄድ ነበር የምፈልገው። አመሳስዬ ዛሬ እንደውም እዚህ ለምንድን ነው የመጣው? ይሄ መንፈስ አለቃ ነው። ሞሎክ ነው። ሞሎክ ጣዖት ነው። በድሮ በብሉይ ኪዳንም የሚመለክ መንፈስ ነው። ባሌ ላይ ነው። ለአባቱ እሱን የሰጠሁት እኔ ነኝ የሚለው የጣዖት ልጅ ነው። in the mighty name of Jesus ትውልድን አጠፋለሁ። The mighty name of Jesus. The mighty name of Jesus. Amen. Be free. What a wonderful Jesus we serve. Yeah, amen. እንዴት ያለ ጌታ ነው የምናመልከው። አሜን። ለእግዚአብሔር ክብር ስጡ። ተነስ። ኦ ብራዘር፣ ማን ነው ስምህ? ቴዲ ከየት ሀገር መጣ? ከአዋሳ። ኦ ቴዲ የመጣው ከየት ነው? ከአዋሳ ነው። ወንድሜ አባትና እናቶችም እዛው አዋሳ ናቸው? የት ናቸው? አጂ ከሻሸመኔ 32 ኪሎ ሜትር። ከሻሸመኔ 32 ኪሎ ሜትር። ባሌ የሚባል ሀገር ታውቃለህ? ሄደህ ታውቃለህ? ሄደህ አታውቅም? ባሌ ላይ ያንተ አባት ሞሎክ ለሚባል ጣዖት ተስሎ አንተን እንዳገኘ የሚናገር መንፈስ ነበረ። ዋና ከእግዚአብሔር ዓለም ውስጥ የሚያስወግድ ብዙ ወጣቶችን የሚበላ። እንኳን ደስ አለ። ዛሬ
ለእግዚአብሔር ክብር ይሁን ተፈታሃል። አሜን። ዛሬ ለእግዚአብሔር ክብር ይሁን ተፈታሃል። ተፈታ። አሜን። ወንድሜ የምጠይቅ ጥያቄ ቸርች በጌታ ነህ? አዎ አገለግል ነበር። የት ነው የምታገለግለው? ከዚህ በፊት አገር እየዞርኩ አገለግል ነበር። በየአገሩ እየዞርክ? አዎ ሰይጣን ተጠቀመብኝና እሺ በጣም እግዚአብሔር ይፈልገኛል። እሺ እኔም የእግዚአብሔርን ኃይል እየገለጠ የእግዚአብሔር ኃይል እየተገለጠብኝ እየሄድኩ ነበረ። እሺ እና እያገለገልኩ ሳለ በማላውቀው ሁኔታ አይምሮዬን ተያዝኩ። አይምሮዬን ተያዝኩ። ኦኬ። ስለ እግዚአብሔር ክፉ ነገር ይነግረኛል። ድንቅና ታምራትን እያደረገ ያሳለፈኝን አምላክ እንድከሰው ያደርገኛል። እንድከሰው እኔ እግዚአብሔር ላይ አፍን እንድከፍት ያደርገኛል። እሺ ብዙዎች ከዚህ በፊት ያገለገልኳቸው የእግዚአብሔር ሰው ጸልይልን እያሉ ይደውላሉ። እኔ ደግሞ ስልኬን ብሎክ አድርጌ ጠፋሁ። ይሄንን ክስ ተቀበልኩ በኋላ በጣም ነበረ እግዚአብሔር ላይፍ በቃ ከመስመር ወጣ። ነግሮ የሚያውቁ ሰዎች እንዳታሰናክላቸው ስልክ ዘጋው። ማስመሰልን አልፈለኩም። በእግዚአብሔር ቤት ሆኜ ስንት ጊዜ ነው በጌታ ቤት ግን አንተ? 7 ዓመት ነው። 7 ዓመት። አሁን የት ሀገር ነው የምትኖረው? አሁን አዋሳ ነው የምኖረው። ቤተሰቦቼ አጄ ነበሩ። በአጫሉ ሞት የተነሳ ቤታችን ተቃጥሎ እናቴ ራሱ አሁን ያለችው በወንድሟ ቤት ነው። በቃ ጠግባ እንኳን አትበላም። ጌታ ሆይ ለምን እኔን ሰጣት እላለሁ። እኔ የምገባት ልጅ አይደለሁም እላለሁ። ምክንያቱም እኔ በጣም አይምሮዬን ይረብሸኛል። እንቅልፍ የሚባል ተኝቼ አላቅም። እንቅልፍ ተኝታ በጣም ነው የሚፈልገኝ መንፈሱ። በጣም ነው የሚፈልገኝ። እንኳን ደስ አለ። ማን ነው ደስ ያለው ሰው ባካችሁ? እንቅልፍ አይተኛም። ዋው! አንድ ሰው እጆቹን አንስቶ ኢየሱስ ይበል ባካችሁ። ኢየሱስ። እንቅልፍ የሚባል ነገር አይወስድም። እንቅልፍ የሚባል ነገር አልተኛም። ለእናቴ አንድ ነኝ። እናትና አባቴ ተለያይተዋል። ያንተ እናትና አባት ተለያይተዋል? 12 ዓመት ነው ከተለያዩ። የአባቴ ቤተሰቦች ሙስሊም ናቸው። እሺ። የእናቴ ቤተሰቦች ኦርቶዶክስ ናቸው። እኔ ብቻ ነኝና በጌታ እና በሁለቱም በኩል የሚላከው መንፈስ ነው የሚቆጣጠረኝ። አልቻልኩም። የሚጸልይልኝም ሰው የለም ተጎኔ እና ለእናቴ እኔ የምገባት ልጅ አይደለሁም። ጌታ ሆይ እላለሁ፣ ለእናቴ የምገባት ልጅ አይደለሁም። ምክንያቱም ሞቴን እዚህ ራሱ ያመጣኝ አንድ ጓደኛዬ ነውና እሱም እና እንዴት እንደመጣሁ አላውቅም። የእግዚአብሔር ሰው ነቢይ ደረሰ ምን አለበት ሐዋሳ ቢመጣ እላለሁ። ከዛን መሳፈሪያም የለም። ቤታችን ተቃጠለ። በኋላ ሁሉ ነገር ባከነ። ተለያየን፣ ተነጣጠልን፣ ተበታተንን። እኔ እንኳን በዛው በወንድሟ ቤት ውስጥ ነው እና የሚሰጠን እንጀራ እንኳን ከእናቴ ጋር በጣም ነው እንትብለው። ጌታ ለምንድን ነው ማትፈታኝ? ለእናቴ እንኳን ለምን አታረገኝም እላለሁ። ለእናቴ እንኳን ለምን አታረገኝም? ለምንድን ነው ማትፈታኝ? ለመስራት እፈልጋለሁ፣ አይሆንልኝም፣ አይሳካልኝም። ምንም ነገር ሁሉ ነገር ዝግ ሆነ። እናቴም አንድ ቀን ጠግባ ይሄን ግዛልኝ ስትለኝ ብር አጣለሁ። ይሄን ግዛልኝ ስትለኝ ምክንያቱም ሰርቼ እንዳልበላ አይምሮ ተቆጣጥሮታል፣ ልቦናዬም ታስሯል። እና እዚህ የመጣሁበት ምክንያት ራሱ ጌታ ሆይ ከፈታኝ ፍታኝ፣ ከገደልከኝ ግደለኝ፣ አልመለስም ብዬ ነው። ቦርሳዬን ይዤ ጓደኛዬ ጋር መጣሁ። ካልፈታኝ አልመለስም ብዬ ቦርሳዬን ይዤ መጣሁ። ከሐዋሳ ድረስ ብር ተበድሬ መጣሁ። ከተበደርኩ በኋላ የያዝነው ብር እዚህ አለቀ። ከዛን ማታ ማደሪያ አጣን። ማደሪያ ስናጣ እኔና ጓደኛዬ እዚህ ስንመጣ ዝግ ነው። ጌታ ሆይ የነቢይ ደረሰ አምላክ ይህንን ሀገርን ያላቆም ግን የነቢይ ደረሰ አምላክ አዘጋጅ፣ አንተ ብቻ አዘጋጅ፣ የምናውቀው ሰው የለም አለ። ከሆነ ቸርች የሚወጡ ሰዎች ነበሩና እባካችሁን ማደሪያ ያለንም ስንል የት ነው የመጣችሁት? ነቢይ ደረሰ ጋር እዛው በሄዳችሁበት እደሩ አሉ። በሄዳችሁበት በመጣችሁበት በዛው እደሩ ሲሉን ጌታ ሆይ አንተንም የሚከተል ትውልድ እንዲህ ካለን ጌታ ሆይ እሺ ወዴት ነው የምንሄደው? የነቢይ ደረሰ አምላክ አሉ። የሆነ ልጅ ማቀው አልጋ ቤት አለ። 200 ብር ነው እንዳ ወደዛ ጋር ልጠቁማችሁ። 2 ወንድ ባንድ ላይ ሊያድር አይችልም። እንደ ወንድም ነው ጓደኛዬ፣ እንደ ወንድም ነው። በጎሳ እንገናኝ፣ በቃ በብሔር እንገናኝ፣ ግን እግዚአብሔር እንደ ወንድም አድርጎ የሰጠኝ ጓደኛዬ ነውና ልክ 200 ብር የሚከፈልበት ቦታ ሄድን። ስልኬና ሲያስኩ ቦርሳችንም እዛው ተይዞ ነው ያለው። አሁን 500 ብር የምንከፍለው አለ፣ በኋላ እናመጣለን ነው ያለው።
ምንም ነገር አንዳች ነገር ኪሳችን ውስጥ የለም። ግን እኔ መፈታትን ነበር የፈለጉት ከእግዚአብሔር ዘንድ። የእግዚአብሔር ሰው ለምስክርነት በአንድ መድረክ አቁመኝ ጌታ ሆይ እላለሁ። በዚህ መድረክ ቆሜ እንድመሰክር ከእናቴ ጋር እናቴውና ደም ለ12 ዓመት ሙሉ ይፈሳታል። ከማጸኗ ታማሚ ናት። ጌታ አምላክ እግዚአብሔር እንዲፈውስልኝ ጸልይልኝ። እጃችሁን አንሱ። አባት ሆይ እናቱን አሁን ስለፈወስካት አመሰግናለሁ። አሜን። እናትህ የደሟ ምንጭ ቆሟል። አሜን። ትነግርሃለች። አሁን አሜን። የእግዚአብሔር መልአክ እዛ ሄደዋል። አሜን። በኢየሱስ ስም ጸለይኩ። አሜን። አሜን። እግዚአብሔር ሰው አሜን። ይዛሃት ትመጣለህ። እሺ እመጣለሁ። እዚህ ይዛሃት ትመጣለህ። አሜን። እሺ እመጣለሁ። ትቆማለህ እዚህ። እሺ። የደሟ ምንጭ ቆሟል። አሜን። አሁን ቀጥ ብሎ ቆሟል። አሜን። አንተ ተፈታሃል። አሜን። እናትህ ተፈውሳለች። አሜን። እግዚአብሔር ሰው አሜን። አሜን። እግዚአብሔር ሰው ሃሌሉያ። ዩ አር ብሌስድ። ና እግዚአብሔርን ታገለግላለህ ከዚህ በኋላ። አሜን። ኢየሱስ ይባረክ። አሜን። አሜን። ዩ አር ብሌስድ። ባረኮ። ከዚህ በኋላ አንተ ለእናትህ ብቻ አይደለም፣ ለአባትህም ብቻ አይደለም፣ ዘሮችህን አልፈ ለምድር ሁሉ አሜን። እግዚአብሔር በረከት ያደርጋል። አሜን። የተበቀለህን ትበቀለዋል። አሜን። ኢየሱስ ካንተ ጋር ነው። አሜን። ዩ አር ብሌስድ። አሜን። ተነስ ወንድሜ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሠረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን።